በጣም ብዙ ችግር አለብን ገና። ታላችሁ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላታችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች በጣም እና ፕሊዝ ይሄ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ያው ኢትዮጵያ ምድር ላይ ህይወትን መንጠቅ፣ አግቶ ብር መጠየቅ አዲስ አይደለም። ቀን በቀን የምንሰማው ነው። በተለይ በሴቶች በህፃናት ማለት ለምደንዋል። ገባችሁ? እኔ አሁን መጥቼ ወይኔ አንዲት ልጅ እኮ ተደፍራ ህይወቷን ነጥቋት ደብድቧት ጣሉ ብል ለእናንተ ምንም አዲስ ነገር አይሆንባችሁም። ማለት ሁሌም እየሰማችሁት ሁሌም እያዳመጣችሁት ሁሌም በቃ ይሄን ነገር አይምሯችሁ ላይ አዳፕት አድርገዋል። ምንም በቃ እንጃ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ የአላህንን ወደ አላህም ተመላሾች ነን። በእውነት አላህ ሱብሃነሁ ወተዓላ መጨረሻችንን ያሳምርልን። ድሮ እናት አባቶቻችን ምን ይላሉ? አሟሟቴን አሳምርልን ይላሉና እውነት ነው። የሰው ልጅ ለካ ታሞ መሞት በክብር ሰው ልጅ ምንድነው የምትጠጣው? ምንድነው የምትበላው? ምንድነው ያማረህ ተብላችሁ በዘመድ አዝማድ ተከባችሁ ህይወታችሁ በቃ መጨረሻ መሞት ለካ መታደል ነው። በዚህን ዘመን ስናይ ማለት ነው። በሚያሳዝን ሁኔታ ነው የሰው ነፍስ በጣም የረከሰ። ኢትዮጵያ ላይ ምንድነው የረከሰው ብትሉ በአሁን ሰዓት የሰው ነፍስ ነው። በዚህ ልክ ማለት ነው። ህፃናቶች በየቀኑ ይታገታሉ፣ ብር ይጠየቃሉ፣ ብሩንም ይወስዳሉ፣ ህይወታቸውንም ይነጥቃሉ። እሺ ለምን ብር ትጠይቃላችሁ? ብር ትወስዳላችሁ፣ ህይወት ትነጥቃላችሁ። አስባችኋል? 2 ሞት እኮ ነው እየሞቱ ያሉት። ሴቶች እህቶቻችን ይታገታሉ። ከታገቱ በኋላሳ አካላዊ ትንኮሳ ይደርስባቸዋል። ከዛም ብር ይጠየቃሉ፣ ብሩንም ይወስዳሉ። ቤተሰብ እዛም እዚህ ብሎ ያን ብር ከሰጣቸው በኋላ ህይወታቸውንስ በህይወታቸው አስክሬን ነው ሲፈልጉ ከታትፎት፣ ሲፈልጉት በላልቶት፣ ሲፈልጉት ምን ብሎት አስክሬን ነው የሚያስረክቡላችሁ። ምንድነው? እስከ መቼ ነው? ለማን ነው አቤትስ ምንለው? እቺ ልጅ እንግዲህ የኮሌጅ ተማሪ ናት፣ የደሴ ልጅ ናት። እንደሰማችሁት ከሆነ ስልክ ለማስተካከል ወጣች። ከዛን ለጓደኛዋ እየተመለስኩ ነው ብላ ነግራት ነበረ። እየጠበቋት ነበር 3 ሰዓት ምናምን። ማን ጥቃት አካላዊ ጥቃት አድርሶባት ተጠቅሞባት ደብድቧት ህይወታን አጥፍቶ መንገድ ላይ ጣሏት። አያሳዝንም? ማለት ምን አይነት ሀገር ነው? ምን ሆነን ነው በዚህ ልክ እየተጨካከን ነው? ፕሊዝ እኔ እውነት በጣም መረዳት ያቀተኝ አሁን ላይ ኢትዮጵያዊነቴን በቃ መፋቅ መቀየር ቢችል ኖሮ በአሁን ሰዓት እኔ ኢትዮጵያዊነቴን በቀይር በጣም ደስ ይለኛል። በማያውና በምሰማው አንፃር ሶሻል ሚዲያ ተጽዕኖ በጣም አሳድሮብኛል። እኔ ማቃት ኢትዮጵያ ትቻት የመጣዋት ኢትዮጵያ እንደዚህ አይነት ኢትዮጵያ አልነበረችም። እንኳን ለሰው ቀርቶ ለእንስሳት የምታዝን ኢትዮጵያ አይነት ትቼ መጣውኝ። አሁን ላይ እኛ ስደት ከተሰደድን ወዲህ ወይስ የተለየ ምግብ እየበላችሁ ነው? የተለየ ነገር ምንድነው የተከሰተው ነገር? እኔ ጎበዝ ማወቅ ፈልጋለሁ። በየጊዜው እክሌን እንደዚህ ያደረገ እክሌ ህፃን ልጅ 3 ዓመት የ4 ዓመት ከዛም በታች ልጆች ህይወታቸው ተነጠቀ። ሁለት አይነት ሞት
የደሃ እናቶች በሌላቸው ብር ተጠይቆ ብሩንም ሰጥቶ ልጆቻቸውን የሚያጡበት ጊዜ ላይ ነው የደረስነው። በጣም በሚያስጠላ ሁኔታ ማለት ነው። የምር እኔ በጣም ነው በቃ ይሄን ነገር አላቅም። መንግስት እልባት የሆነ ልማት ላይ ብቻ ሳይሆን በተለይ ሴቶች ላይ በዚህ ላይ አካላዊም ስነልቦናዊም ይሄ ሁሉ ጫና ተጠቅሞባትም ህይወታንም ነጥቆ ደብድቦ መጣል ምን ማለት ነው? ምን ማለት ነው? ሳትፈልጉ የሆነ ሰው ጋር መገናኘት በጣም ነው የሚያስጠላው። በዚህ ልክ እንደዚህ ሰው እንዴት ከሴት ተፈጥሮ ከሴት ወጥቶ መቼስ ሚስት ባያገቡ እነዚህ እንደዚህ አይነት ጨካኝ ሰዎች ከእናት ነው አይደል የተፈጠሩ? ልጅ ባይኖራቸው ከእናት ነው መቼስ የተፈጠሩ። ከምድረ በዳ የተገኘ ሰው የለም። በዚህ ልክ ግን ለምንድን ነው በሴት ላይ የጨከኑት? ምንድን ነው? ድሮ ጦርነት እኮ ሲመጣ ምንድን ነው የሚባለው? ሴቶችን፣ ህፃናቶችን፣ አዛውንቶችን፣ እጽዋቶችን አትንኩ ነው አይደል የሚባለው? አቅም የላቸው። እውነት አሁን ላይ ያለንበት ዘመን በጣም ያስፈራ። በቃ እቺ ዓለም ወዴት እየሄደች ነው? ምንድን ነው የምትሉና ወለ በጣም የሚያስፈራ ዘመን ላይ ያለ ነው ማለት ነው። እኔ አላቅም። አሁን ላይ ወደ ኢትዮጵያ ራሱ ባልገባ በጣም ነው ደስ የሚለኝ። በጣም ሰው እንደ ሽንኩርት የሚከተፍበት ዘመን እንደው ፈጣሪው አንተ ታረቀን፣ ይቅር በለን። እንደው ልቦና ስጣቸው። እንደዚህ በሰው ልጅ ላይ የጨከኑ ያሉ ሰዎችን ልቦና ስጣቸው። የሆነ መንፈስ ነው እንጂ የገባው ይሄማ የሰውኛ አይደለም። ቤተሰብ አፈር ድሜ በልቶ አሳድጎ ልጄ ለቁም ነገር በቃችልኝ፣ ልጄ ለቁም ነገር በቃልኝ ሲሉ እናቶች እኮ በአሁን ጊዜ ጧሪ ቀባሪ ያጡ። ወላሂ በጣም ነው የሚያሳዝነው። አንድ ልጅ ወልዶ 20 ዓመት ምን ከዛም በላይ ራሱ እኮ ሁሌም እናንተ ለእናት ልጅ ናችሁ፣ ለሌላው ትልቅ ልትሆኑ ትችላላችሁ። ለምን በዚህ ልክ መጨካከል? ለምን ለየትኛው እድሜ ለመኖር ነው? ነገስ ፈጣሪ ሲጠይቃችሁ እንደዚህ ያለ ምንም አግባብ የሰውን ነፍስ የምትነጥቁ ሰዎች ምን ብላችሁ? ለምንድን ነው ህይወቱን የነጠቅኩኝ? ለምንድን ነው ያጠፋሁት? ያለ ጥፋቱ ምንድን ነው ለፈጣሪያችሁ የምትመልሱት? በማንኛውም እምነት እኮ ሰው ልጅ እንኳን ህይወቱን መንጠቅ አይደለም ያለ አግባብ እንድትነኩ የሚፈቅድ እምነት የለም። እንደውም ቀኝን ሲሰጥ ግራህን ስጠን ምንድን ነው የሚባለው? ክፉ ለዋለለት ሰው ደግ ዋልለት ነው የሚባለው እንጂ በዚህ ልክ